ዳዋራይዝ አህመድ በኢትዮጵያ ትምህርቷን የተከታተለች የደቡብ ሱዳን ተወላጅ ተማሪ ናት። የፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት በ2018 ዓመተ ምህረት የስልጠና ዘመን ከተመረቁ ከ1898 በላይ ሰልጣኞች መካከል የማዕረግ ተመራቂ ናት። ተመራቂዋ ኢትዮጵያ ለደቡብ ሱዳንና ለሌሎች የአፍሪካ ወጣቶች የምትሰጠውን ነፃ የትምህርት ዕድልና የአጋርነት ድጋፍ አድንቃ በኢትዮጵያ ያገኘችው አቀባበልና የትምህርት ድጋፍ ለስኬቷ ወሳኝ መሆኑን ታረጋግጣለች። የምረቃው ስነ ስርዓት እጅግ በጣም አስደናቂና መርሃ ግብሩም የሰመረ ነው። ይህ ቀን ለብዙ ጊዜያት በጉጉት ስንጠብቀው የነበረው ዕለት በመሆኑ በደስታና በጥሩ መንፈስ ላይ እንገኛለን። እኛ ወደዚህ የመጣ ነው የኢትዮጵያ መንግስት ባበረከተልን ነፃ የትምህርት ዕድል አማካኝነት ነው። መንግስት ለመማርና ራሳችንን ለማልማት ይህንን ወርቃማ ዕድል ስላመቻቸልን ታላቅ ደስታ ይሰማናል። እዚህ ያለው አካባቢ ሁኔታም በጣም ምቹ በመሆኑ በርካታ ዕውቀቶችንና ልምዶችን ለመቅሰም ችለናል። አጠቃላይ ቆይታችን እጅግ ውብና የማይረሳ ነበር። ኢትዮጵያ በእውቀትና በክህሎት የታነጸ ትውልድ በመገንባት እድገቷን ከማረጋገጥ ባለፈ በምስራቅ አፍሪካና በአህጉሩ ያላትን ቀጠናዊ ሚና ለማጠናከር ትኩረት ሰጥታ እየሰራች ነው። የወጣት ቁጥሯ ከፍተኛ በሆነችው አፍሪካ በእውቀት፣ በክህሎት፣ በፈጠራና በቴክኖሎጂ የዳበረ ትውልድ መገንባት ለአህጉሪቱ የልማት ጉዞ ወሳኝ አበርክቶም አለው። ኢትዮጵያ ይህን እድል ሰጥታ በዚህ የትምህርት እድል ፕሮግራም እንድንሳተፍ ስላደረገችን በጣም ደስተኞች ነን። ለእኛ በእውነት በጣም ጥሩና አስደሳች ተሞክሮ ነበር። በኢትዮጵያ መማር መኖር ለእኛ ታላቅ እድል ሆኖልናል። በዚህ አጋጣሚ ለኢትዮጵያ መንግስት ከልብ ምስጋናችንን ማቅረብ እንፈልጋለን። እንደኛ ያሉ የውጭ ሀገር ተማሪዎች መጥተው በኢትዮጵያ እንዲማሩ ዕውቀትና ልምድ እንዲያገኙ ይህ እድል መፈጠሩ የሚደነቅ ነው። ይህ የሚያሳየው ኢትዮጵያ ለትምህርት፣ ለዕውቀት ልውውጥና ለወጣቶች እድገት የምትሰጠውን ትልቅ ቦታ ነው። በኢትዮጵያ ቆይታችንም በጣም ደስተኞች ነን። ምንም ችግር አላጋጠመንም። የፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት በተለያዩ ሙያ ዘርፎች ብቁ ባለሙያዎች በማፍራት ለሀገሪቱ ብሎም ለአፍሪካ የሰው ኃይል ልማት የራሱን አስተዋጽኦ እያበረከተ መገኘቱ ይነሳል። ፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በሀገር ውስጥ ከሚሰጠው ስልጠና በተጨማሪ በጎረቤት ሀገራት ላሉ ዜጎች የስኮላርሺፕ ፕሮግራም ይሰጣል። በዚህም በየዓመቱ 250 ለሚደርሱ የጎረቤት ሀገር ዜጎች ሶማሊያ፣ ሳውት ሱዳን እና መሰል ሀገራት የጎረቤት ሀገራት የስኮላርሺፕ ፕሮግራም አለ። ይሄን የምንሰጥበት ምክንያት ኢትዮጵያ ቅድሚያ ፖሊሲዋ ቅድሚያ ለጎረቤት የሚል ፖሊሲ አላት። ከዛ ባሻገር ደግሞ ቀጠናዊ ትስስር ወይም ሪጂናል ኢንቲግሬሽን የምንለው አለ። ይሄንን ታሳቢ በማድረግ ነው ስኮላርሺፕ ፕሮግራም የምንሰጠው። ይሄ ፕሮግራም ላለፉት 5 ዓመታት በተከታታይ ሲተገበር ነው የነበረው። ስለዚህ በየዓመቱ 250 ሲባል እንግዲህ ይሄ ቁጥር ከፍተኛ ቁጥር ነው። አፍሪካ ያላትን ሀብትና ጸጋ በአግባቡ ተጠቅማ የዜጎቿን ኑሮ ማሻሻል እንድትችል በእውቀትና በተግባራዊ ክህሎት የተጠናከረ የሰው ኃይል መገንባትን ማዕከል ያደረጉ ተግባራትን ማከናወን ችላለች። ህብረት አጀንዳ 2063 የሚሳካው በሰው ኃይል ልማት ነው። እኛ ደግሞ የሰው ኃይል ልማት ለማልማት ተልዕኮ የተሰጠን ተቋም ነን። በዚህ መሰረት በባለፉት ዓመታት በተከታታይ በሺዎች የሚቆጠሩ ዜጎችን እያሰለጠን እያወጣን ያለ ነው። አብሮ ማደግን በሰው ኃይል ልማት ደግሞ የበለጠ መተሳሰርን የሚያመለክትና ትስስር ላይ ትኩረቱን ያረገ የሰው ኃይል ልማት ስራ ላይ እያተኮርን እንዳለ የሚያሳይ ነው ማለት ነው። ዜጎች ከሰልጥነው ከወጡ በኋላ በየአገራቸው የተቋማችን አምባሳደሮች ይሆናሉ። እዛም ሄደው የቴክኒክና ሙያ ተቋማት መሪዎች ይሆናሉ፣ ቴክኒሻኖች ይሆናሉ። ተሳስረን ለማደግ በቀጠናው ያለንን ፍላጎት ታሳቢ አድርገን ነው እነዚህን የስኮላርሺፕ ፕሮግራሞች የተመረቁ ተማሪዎች አሉ፣ በጥሩ ውጤትም የተመረቁ አሉ። የፕሮግራሙ የተቀረጸበት አግባብ ቀጠናዊ ትስስር ማሳደግና አብሮ የማደግ ፍላጎታችንን ለማሳካት ነው ማለት ነው። የትውልድ ግንባታ የዛሬን የሰው ኃይል ከማብቃት በላይ ለአፍሪካ የተሻለ ነገ የሚገነባ የልማት መሰረት ነው። ኢትዮጵያ ማዕከል አድርጋ የምትሰራው የመጪውን ትውልድ በእውቀት ላይ የዳበረ እንዲሆን ማድረግ ነው። ኢትዮጵያ ለራሷ ብቻ አይደለም እየሰራች ያለችው፣ አህጉሩ ተወዳዳሪ ትውልድ ያስፈልገዋል ብላ በትምህርት ላይ እየሰራች ትገኛለች። ይህ ደግሞ ትልቅ ውጤት አምጥቶላታል። በጣም ጥሩ። በእውነቱ በጣም አስደናቂ ነው። ሌሎችም የአፍሪካ ሀገራትን በተለይም የምስራቅ አፍሪካ ሀገራትን እየረዱ ነው። ስለዚህ ለሚያደርጉት እገዛ አድናቆቴን እገልጻለሁ።